ደግነው መሰንበት እንደናቴ 9 ወር አልቅሼ ተንበርክኬ አምጬ ተንበርክበት አይኔን ባይኔ ያየሁት። ይህን ዘፈን ስሰማው በጣም ነው የምረበሸው። እንዴ ለምን? ለማየት አልታደልኩም። ለምን እንደሆነ ግን ታውቃለህ? በዚህ የተረገመ ሰውዬ ምክንያት። ምን አድርጎሽ ነው ይሄን ያህል? በእኔ የደረሰው በእህትህ ካልደረሰና ቀንና ማታ መለየት እስኪያቅታት ድረስ አቅፋ ስታለቅስ ካላያት የእኔ ህመም አይገባም። ደግሞ ወንድ የሚባል እንዳታምኝ በላት። እሺ ለነገሩ አንተስ ወንድ አይደለህ? ያው ነክ። አረ ሁላችንንም በአንድ ሚዛን አትመዝኒን። አትመዝኝ? ልጅነቴን፣ ወጣትነቴን፣ እኔነቴን ልጄን ጨምሮ እኮ ነው ቅርጥፍጥፍ አድርጎ ይበላል። ልጄን ማለት ላውራክ ፈልጌ ነበር። ወይ ቆንጆ፣ ምን ነበር? አግሻለሁ። እንደዚህ አይነት ቀልድ እንደማልወድ ታውቂያለሽ አይደል? ኧረ እኔ አልቀለድኩም። ወይኔ ማትረባ ህይወቴን ልታበላሸው ነው መሰለኝ። ይኸውልሽ ቆንጆ፣ እኔን ትወጂኛለሽ አይደል? አዎ በጣም። ጥሩ ህይወት እንዲኖረን አትፈልጊም እንዴ? እፈልጋለሁ እንጂ። ስለዚህ ቆንጆ አስወርጂው። ኧረ በስመ አብ፣ ኃጢአት እኮ ነው። ደግሞ ዶክተሩም ካስወረድሽው ከዚህ በኋላ የመውለድ ቻንስሽ ዝቅተኛ ነው ብሎኛል። ያን ዶክተር አምነሽ ሆነው ዝም በይው እባክሽ፣ ሲቀባጥር ነው። እሱ ፈጣሪ ነው እንዴ? እና የኔ እናት ቃል ገባልሻለሁ። እሺ እኔ ልሙት፣ ትንሽ ጊዜ ጠብቂኝ። የጀመርኩት ቢዝነስ ስላለ ነው። እሱ እንዳስተካከልኩኝ ተጋብተን እንወልዳለን። እና ምን ተፈጠረ? አይገርምም? የኔ ወደፊት ቤት ሳይሆን እዛ ቦታ እኔን አሳምነው መገላገል ሁኔታ እና አስወረድሽ? ስላመንኩት። እሺ እሱ አሁን ምን ላይ ነው? አግብቶ ወልዶ የራሱን ህይወት እየኖረ ነው። እኔ ግን ጭራሽ በራሱ የማለልን እንጂ በቃሉ ታምኖ ይኖርልን የለም።